አክብሮታዊ ሰላምታችንን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች፣ በምዕራፍ 2 የቢዝነስ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳ። አፍሪካኖች በዶላርና በውጭ ምንዛሬ ላይ መንቃት አለብን አሉ። መረጃውን በስፋት ይዘነዋል። መንግስት በወደቁ ተማሪዎች ላይ መመሪያ አስተላልፏል። ይህንንም እናሰማችኋለን። መንግስትን እረፍት የነሳው የአጭበርባሪዎች ጉዳይ አለ። በዝርዝር የምትሰሙት ይሆናል። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበሎ። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። 35 በመቶ ቅድመ ክፍያና 50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ። ውድ ተመልካቾቻችን ወደ ዝርዝር ቢዝነስ ዜናዎችን ስናልፍ የኃይል ስርቆት የፈጸሙ 111 ደንበኞች ላይ ክስ መመስረቱን መንግስት አስታወቀም። የኢትዮጵያ ኤሌክትሪክ አገልግሎት የሸገር ሪጅን በ8 ወራት ውስጥ 111 ደንበኞች የኃይል ስርቆት መፈጸማቸውን ባደረገው ድንገተኛ ምርመራና ክትትል ማግኘቱን አስታውቋል። ሪጅኑ በ196 ሺህ ደንበኞች ላይ ባደረገው ድንገተኛ ክትትል 13 በስምሪት ተቆጣጣሪዎች፣ 69 በቅድመ ነጠላና ባለ 3 ፌዝ ቆጣሪዎችና በ29 የድህረ ክፍያ ቆጣሪዎች ላይ ስርቆት መፈጸሙን የሸገር ሪጅን ኤነርጂ ማናጅመንት ማናጀር አቶ ግርማ ወግብላ ተናግረዋል። ዘመናዊ ቆጣሪዎች ላይ የተደረገው ስርቆት የታወቀው ቆጣሪዎቹ ወደ መረጃ ቋት በሚልኩት መረጃ ነውም ተብሏል። የኃይል ስርቆት በፈጸሙት ደንበኞች ላይ ከ31.5 ሚሊዮን ብር በላይ እንዲከፍሉ በማድረግ ሊባክን የነበረ ከ17 ሚሊዮን በላይ ኪዋት ሰዓት ከአብነት ታድገናል ሲሉም ማናጀሩ ተናግረዋል። በተጨማሪም የኃይል ስርቆት ሲፈጽሙ በተገኙ ደንበኞች ላይ ክስ መመስረቱንም ገልጿል። የኃይል ስርቆት ተግባር ሲፈጽሙ የተገኙ አካል በሕግ ከመጠየቁም ባለፈ ይጠቀምበት የነበረው አገልግሎት እንደሚቋረጥ፣ ያላግባብ ስለተጠቀመው የፍጆታ ሂሳብ በታሪፍ መሰረት ተሰልቶ ከዳግም ማስቀጠያ ክፍያና ከተጨማሪ ቅጣት ጋር እንዲከፈል ይደረጋል። በተጨማሪም የኃይል ስርቆት መፈጸም በወንጀል የሚያስከስስና እስከ 5 ዓመት በእስራት የሚያስቀጣ እንዲሁም እስከ 20 ሺህ ብር የገንዘብ ቅጣት የሚያስቀጣ ነው ሲሉ አቶ ግርማ ወግብላ አስረድተዋል። ማንኛውም ተቋም ስልጣን ባለው አካል የወጣ የቅበላ መስፈርት ያላሟሉ ተማሪዎችን ተቀብሎ ማስተማር እንደማይችል ተገለጸም። በአካዳሚክ ምክንያት ከአንድ ተቋም የተባረረ ተማሪ ወደ ሌላ ተቋም ሲመዘገብ ቀድሞ በተማረበት ተቋም ያገኘው ውጤት እንደማይያዝለት መንግስት አስታውቋል። የትምህርትና ስልጠና ባለስልጣን ለሁሉም የግል ከፍተኛ ትምህርት ተቋማት በአካዳሚክ ምክንያት ለተባረረ ተማሪ የኮርስ ኤግዚሚሽን በተመለከተ አዲስ መመሪያ በላከው ደብዳቤ አስታውቋል። ባለስልጣኑ በሚኒስትሮች ምክር ቤት በወጣው ደንብ ቁጥር 515/2014 ዓ.ም በተሰጠው ስልጣንና ተግባር የትምህርት ጥራትና አግባብነት ለማስጠበቅና ለመከታተል ስልጣን ተሰጥቶታል። በመመሪያ 978/2016 ዓ.ም አንቀጽ 13 ንዑስ አንቀጽ 1 መሰረት ማንኛውም ተቋም ስልጣን ባለው አካል የወጣ የቅበላ መስፈርት ያላሟሉ ተማሪዎችን ተቀብሎ ማስተማር እንደማይችል ደንግጓል። አንድ ተማሪ በአካዳሚክ ምክንያት ከአንድ ተቋም በሚባረርበት ጊዜ ተማሪው ብቁ አለመሆኑን የሚያሳይ ነውም ተብሏል። በዚህም ተማሪው በአዲስ መልክ ሌላ ተቋም ውስጥ በትምህርት ዘመኑ በተቀመጠው የመቁረጫ ነጥብ ውጤት የሚያስገባው ከሆነ ተመዝግቦ ቢማር ቀድሞ በተባረረበት ተቋም በአንዳንድ ኮርስ ያገኘው ውጤት ኤግዚምት የማይደረግ በመሆኑ ሁሉም ከፍተኛ ትምህርት ተቋማት ተግባራዊ እንዲያደርጉት ማሳሰቢያ ሰጥቷል። ድራማዊ በሆነ መንገድ ልትዘረፍ የነበረችው ሴት ተጋድሎም። በእገታ ወንጀል የደብረ ማርቆስን ሕዝብ ሲያሰቃዩ ነበር የተባሉ ተጠርጣሪዎች የግፍ ገንዘብ ለመቀበል ሲሉ እጅ ከፍንጅ ተይዟል። ነገሩ እንዲህ ነው። ላመስግን ባከች አስማረ፣ እሱ ባለው ጥበብ አስማረና
እድሜ ዓለም ታገለ ይርዳው የተባሉ ግለሰቦች መጋቢት 10 2017 ዓ.ም ከምሽቱ 1 ሰዓት ላይ በደብረ ማርቆስ ከተማ ከአንዲት ግለሰብ ቤት በኃይል ገብተውና አግተው 1 ሚሊዮን ብር እንድትሰጣቸው ይጠይቋታል። ግለሰቧ በሰዓቱ ምንም ብር እንደሌላትና በቀጣዩ ቀን የጠይቋትን ገንዘብ አፈላልጋ እንደምትሰጣቸው ታግባባቸዋለች። አጋቾቹም ነግቶ ገንዘቡን ከመስጠቷ በፊት ለጸጥታ ኃይልም ይሁን ለማንኛውም ግለሰብ ስለ ጉዳዩ ብትናገር እንደሚገድሏት በማስፈራራት ወጥተው ይሄዳሉ። ከወጡ በኋላም ከግለሰቧ ጋር የስልክ ንግግር እያደረጉ እሷም የተጠየቀችውን ገንዘብ መጠን እንዲቀንሱላት ትለምናቸዋለች። ከብዙ የስልክ ልውውጥና መነጋገር በኋላ ገንዘቡ ወደ 300,000 ብር እንደሚወርደላትም ነገሯት። ግለሰቧ መጋቢት 11 ቀን 2017 ዓ.ም ወደ ፖሊስ ጣቢያ በመሄድ ጉዳዩን አስረዳች። ለገንዘብ ጠያቂዎች ደግሞ የጠየቋትን ብር እንደያዘችና የት መገናኘት እንዳለባቸው እየነገረቻቸው እነርሱም መቀባበያ ቦታውን እያመቻቹ ነበር። የደብረ ማርቆስ ከተማ ፖሊስ መምሪያ ባልደረቦች ደግሞ የግለሰቧን ጥቆማ ተቀብለው በፖሊሳዊ ጥበብ መዘጋጀት ጀምረዋል። ገንዘብ ጠያቂዎቹ ግለሰቧ ላይ ተደጋጋሚ ስልክ እየደወሉ ቦታ ይቀጥሯታል። መልሰው በመደወል የቀጠሯትን ቦታም ይቀያይራሉ። ከ3 ጊዜ የቀጠሮ መቀያየር በኋላ ስውርና ምቹ ያሉት ቦታ ላይ ገንዘቡን ይዛ እንድትመጣ ቀጠሯት። እሷም እሺ አለች። በደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አባላትም ዝግጅታቸውን ጨርሷል። ራሳቸውን በጥበብ ከልሰው ከተስፋው ብር መቀባበያ ተገኙም። ግለሰቧ በተለመደው የስልክ ልውውጥን ኑ ተቀበሉኝ አለቻቸው። እነዚህ ግለሰቦች ገንዘብ ሊቀበሉ ቢመጡም የበደሉት ሕዝብ እንባ ሌላ ነገር ላይ ጣላቸው። ጀግንቷ ሴት ከሌላት ላይ ሊቀሟት የመጡ ሕገ ወጦችን በሕግ እጅ ላይ ጣለቻቸው። የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢምረው አሰፋ ግለሰቧ ጥቆማ እንደሰጠቻቸው ጠንካራ ፖሊሳዊ ክትትል በማካሄድ ግለሰቦቹን በቁጥጥር ስር ማዋላቸውን ተገልጿል። ግለሰቦቹ ገንዘብ ሊቀበሉ እጅ ከፍንጅ ከተያዙ በኋላ በመኖሪያ ቤታቸው በተደረገው ከፍተኛ ፍተሻ 2 ክላሽ ከ55 ጥይት ጋር 1 ሽጉጥና ጎራዴ ማግኘቱን ኮማንደሩም ገልጿል። በሕገ ወጦች እንዲህ አይነት ገንዘብ የሚጠየቁ ነዋሪዎች በሚደርስባቸው ተራዛቻ ሳይሸበሩ ጉዳዩን ለጸጥታ ኃይሎች በመጠቆም ማስያዝ እንደሚችሉ ኮማንደሩም አክለው ተናግረዋል። ሐሰተኛ ሰነዶቹን ከተቋሙ ተረጋግጦ የወጣ በማስመሰል የሚያጭበረብሩ ግለሰቦች በመኖራቸው የሰነዶች ማረጋገጫና ምዝገባ አገልግሎት አስታወቀ። የሰነዶች ማረጋገጫና ምዝገባ አገልግሎት በሕገወጥ ድርጊት የአየር መንገድ ውክልናና መሰል ሐሰተኛ ሰነዶችን ከተቋሙ ተረጋግጦ የወጣ በማስመሰል ሕብረተሰቡ በማጭበርበር የማይገባቸውን ጥቅም ለማግኘት እየሞከሩ መሆኑን አስታውቋል። ሕብረተሰቡም በእንዲህ አይነት ሐሰተኛ ሰነድ እንዳይጭበረበርና መሰል አጠራጣሪ ሁኔታ ሲኖር ለፖሊስ ጥቆማ በመስጠት ወንጀል ፈጻሚዎችን በሕግ ተጠያቂ ሊደረግ እንደሚገባ ተቋሙ አሳስቧል። የሰነዶች ማረጋገጫና ምዝገባ አገልግሎት የሚመነጩ የውክልና ሰነዶች ባርኮድ ያላቸው ሲሆን ልዩ ውክልና ከሆነ ደግሞ የራሱ የሆነ መለያና የኤሌክትሮኒክስ እንዲሁም ደረቅ ማህተም የያዙ በመሆኑ በቀላሉ በሐሰተኛ መንገድ ሊዘጋጁ የማይችሉ መሆናቸውንም ተቋሙ አረጋግጧል። መንግስት ለ5 ድርጅቶች የካፒታል ገበያ አገልግሎት ፍቃድ መስጠቱን አስታወቀም። የኢትዮጵያ የካፒታል ገበያ ባለስልጣን በዛሬው ዕለት ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። ባለስልጣኑ ለካፒታል ገበያ እንቅስቃሴ ቁልፍ ሚና ለሚኖራቸው የካፒታል ገበያ አገልግሎት ሰጪዎች ፍቃድ የመስጠት ስነ ስርዓት በአዲስ አበባ አካሂዷል። በስነ ስርዓቱ ላይ የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምህረቱ ባለስልጣኑ ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። ይህ ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንዳለውም አስገንዝቧል። የካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተህልቁ በበኩላቸው ገበያው ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም በአግባቡ ሳይሰራበት መቆየቱን አንስተው ይህንኑ ተከትሎ የካፒታል ገበያ ባለስልጣን በመቋቋምና የተለያዩ አሰራር ስርዓቶችን በመዘርጋት እየተሰራ እንደሚገኝ መግለጻቸውን ተዘግቧል። በኢትዮጵያ የመጀመሪያዎቹ
የኢንቨስትመንት ባንኮችና የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ የተሰጠበትና አጠቃላይ ፍቃድ የተሰጠባቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ4 ወደ 9 ከፍ ያደረገ ነውም ተብሏል። አዲሶቹ የካፒታል ገበያ አገልግሎት ሰጪዎች የኢትዮጵያ የፋይናንስ ዘርፍ ስኬትና ዘላቂነት በማረጋገጥ ገበያውን ለመቅረጽ የሚጫወቱት ሚና ወሳኝ መሆኑንም አስገንዝበዋል። ፍቃዱ የተሰጣቸው ድርጅቶች ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ኢትዮ ፊዳሊቲ ሴኩሪቲስ አክሲዮን ማህበር፣ የሰነደ መዋለ ንዋይ ገበያ አከናዋኝ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር፣ የሰነደ መዋለ ንዋይ ኢንቨስትመንት አማካሪ እንዲሁም ኤኪውዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ መሆናቸውንም ተገልጿል። ሁለት ዘመናዊ ጀልባዎች ከጅቡቲ ወደብ ወደ ሀገር ቤት እየተጓዙ መሆኑ ተገለጸም። ሁለቱ ዘመናዊ ጀልባዎች በተሽከርካሪ ተጭነው ከጅቡቲ ወደብ ወደ ሀገር ቤት እየተጓዙ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። አንደኛው ጀልባ ጣናነሽ 2 የተሰኘች ስትሆን ለህዝብ ትራንስፖርት አገልግሎት የምትሰጥ እንደሆነችም ተገልጿል። ጣናነሽ 2 ጀልባ 38 ሜትር እርዝመት ሲኖራት በአንድ ጊዜ 188 ሰዎችን የመጫን አቅም እንዳላትም ተገልጿል። ሁለተኛዋ ጀልባ ደግሞ መለስተኛ ጀልባ ስትሆን ዘመናዊ የሰው ማጓጓዣና የመዝናኛ መሆኗን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ መረጃ አመላክቷል። ጀልባዎቹ ለኢትዮጵያ ፌሪስ ጣና የሀገር ውስጥ የውሃ ትራንስፖርት እንዲያገለግሉ የተገዙ መሆናቸውም ተጠቁሟል። በዚህም ከባለፉት 2 ዓመታት በፊት በወቅቱ የነበሩት የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ አቶ ሮባ መገርሳ እስከ 200 ሰው ማጓጓዝ የሚችሉ 2 ጀልባዎች፣ አንድ ልዩ ቪአይፒ ጀልባ በመግዛት በጣና ሐይቅ ማሰማራት የቅድሚያ ስራዎች ተብለው ከተለዩት ውስጥ ተጠቃሹ መሆኑን ተናግረው እንደነበረ ይታወሳል። አፍሪካኖች በራሳቸው ምንዛሬ መገበያየት እንዳለባቸው ጥሪ ቀረበ። በ57ኛው የአፍሪካ የገንዘብ የእቅድና ኢኮኖሚ ልማት ሚኒስትሮች ጉባኤ ላይ የተሳተፉት ባለሙያዎች የአፍሪካ መንግስታት የንግድና ሌሎች ግብይቶችን በሀገር ውስጥ ምንዛሬዎች ለመፍታት አማራጮችን እንዲፈልጉ አሳስበዋል። የሀገር ውስጥ ምንዛሬ ፋይናንስን ማስቀደም የአፍሪካን ኢኮኖሚ ከውጭ ግንኙነት ለመጠበቅ እና የበለጠ ጠንካራ የፋይናንሻል ስነ ምህዳር ለመፍጠር ንቁ እርምጃ ነው ሲሉ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ኢኮኖሚስት ሃናን ሞርሲ በስብሰባው ተናግሯል። ሌላው በአፍሪካ ልማት ላይ ለውጥ የሚያመጣው የፓን አፍሪካ የክፍያ ስርዓት እድገት ሲሆን ይህም በአገር ውስጥ ምንዛሬዎች መገበያየት ያስችላል ያሉት ሞርሲ አፍሪካ በዩናይትድ ስቴትስ ዶላር ላይ ከፍተኛ ጥገኛ መሆኗ የኢኮኖሚ ተጋላጭነትን እንዳስከተለም ተናግረዋል። የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ደስታ አፍሪካ የምትገበያይበት አንድ የዩናይትድ ስቴትስ ዶላር በዓመት $5 ቢሊዮን ያስወጣታል በማለትም ገልጿል። አንድ የአፍሪካ መገበያያ ገንዘብ ንግድን ለማሳደግ በአፍሪካ ህብረት አባላት መካከል ያለውን የኢኮኖሚ ትብብር ለማሳደግና በአህጉሪቱ ፈጣን እድገትን እንደሚያበረታታም ተናግሯል። የግብይት ወጪዎችን ለመቆጠብ ትልቅ እድሎች እንዳሉና የአፍሪካ ኩባንያዎች የበለጠ ተወዳዳሪ ብሎም እርስ በርስ ለመገበያየት ያስችላልም ተብሏል። ለበርካታ አስርት ዓመታት የአፍሪካ መንግስታት በአህጉሪቱ ውስጥም ሆነ ከዓለም አቀፍ አጋሮች ጋር በውጭ ምንዛሬዎች ማለትም በዩናይትድ ስቴትስ ዶላር፣ በዩሮና በመጠኑም ቢሆን የእንግሊዝ ፓውንድ ይገበያያሉ። ይህ ጥገኝነት ታሪካዊ የኢኮኖሚ ትስስር ከቀኝ ግዛት በኋላ የባንክ ተቋማትና የዓለም አቀፍ የንግድ ዘይቤዎችን ውጤት ነው ተብሏል። የአፍሪካ ሀገራዊ ነጻ የንግድ ቀጠና ሴክሬታሪያት ዋና ጸሐፊ ዋምክለ ሜኔ አፍሪካ ከወዲሁ ወደ አንድ ገንዘብ እየተሸጋገረች ትገኛለችም ብለዋል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 2 ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎቻችን እነዚህን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሳችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች የማህበራዊ ሚዲያ ገጾቻችን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበሎ።
ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። 35 በመቶ ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ